ለዓላማው እግዚአብሔር ይቀርጸናል። አጠራጣሪ ነገር ውስጥ እየገባን ያለው አጋንንታዊ የሆኑ ነገሮች ኢንፊልትሬት አድርገው ወደ ቸርቾች ውስጥ እየገቡ ነው ያለው። የሚዋሻችሁ ዲያብሎስ የተዋረደ ይሁን። ጌታ በደጅ ነው። የሚቤዥን በደጅ ነው። ሰልፉ ሊደመደም ሲል ጦርነቱ እየበረታ ይሄዳል። ግን ቢሆንም ጌታ አሸናፊ ነው። ሃሌሉያ። በቃ በእምነት የምትወረውሩ ድንጋይን እግዚአብሔር ያከናውንላቸው። በእምነት በወጣችሁበት ነገር ላይ እግዚአብሔር ሞገስ ይስጣቸው። በእምነት በፊታችሁ በቆመው ጎልያድ ላይ እግዚአብሔር መጣልን ይስጣቸው። ማሸነፍ እንድል ይስጣቸው። የኤላ ሸለቆ ላንተ ሳይሆን ለጠላት መውደቂያ ቦታ ነው። ለደነፋብህ ለፈራኸው ነገር ጠዋት ለጮህብህ ነጋ ደግሞ አሁን ብላችሁ አለ አይደለም። አንዳንድ ምሽቶች ረጅም ሌሊቶች አሉ። ልክ ሲነጋ አለ አሁንም ያቀን ነው፣ አሁንም ይሄ ቀን መቼ ያልፋል የሚባል ከበድ ያለ ቀን ነው የኤላ ሸለቆ። ግን እዛ ሸለቆ ላይ እግዚአብሔር ጠላትህን በፊትህ ይጥለዋል። አሜን አሜን። የፈራው አይነክስብም። ይሄ የደነፋው አሸንፋለሁ፣ ራስን ለሰማሞራ ሰጣለሁ፣ ወየውልህ በቃ አሁን በበሽታ መጣውብህ፣ በካንሰር ልመታ ነው፣ ይሄን ላደርግብህ ነው እያለ የደነፋውን ጠላት በአፍጢሙ የምትመታበት ቦታ የኤላ ሸለቆ ነው። ሸለቆ ይመስላል የጠላትን ድምፅ ስለሰማ እግዚአብሔር የሌለ ይመስላል፣ የሚያስፈራ ይመስላል። ግን እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ኃይለኛ ነው። እግዚአብሔር ደንግጦ ስፍራ የሚለቅለት ማንም የለም። እግዚአብሔር ኃያል በሰልፍም ደግሞ ኃያል ኤልጊቦር። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ተሸንፎለት የሚያቅ ማንም የለም። እግዚአብሔርን ያሸነፈ አንድ ለእግዚአብሔር የተሸነፈ ሰው ነበር፣ ያዕቆብ የሚባል ሰው ታገለ እግዚአብሔርንና እግዚአብሔር ምን አለው? አንተ ከሰውም ከእግዚአብሔር ጋር ታግላ አሸንፈሃል አለው። በቃ ምክንያቱም ያዕቆብ ሲሸነፍ እግዚአብሔርን አሸነፈው። ለእግዚአብሔር ተሸነፉ ታሸንፋላችሁ። ለእግዚአብሔር ተማረኩ እናንተ አሳዳጆች ትሆናላችሁ፣ ኃይለኞች ትሆናላችሁ። እግዚአብሔር የሚዋጋላችሁ ትሆናላችሁ። ብርታታችሁ እግዚአብሔር ይሆንላችኋል። ወገኖቼ ሆይ ይሄ ሸለቆ ብዙዎቻችን የምናውቀው ሸለቆ ነው። ይሄ አሁን የምታዩት ነው። ወደ ፓለስታይን አካባቢ በጋዛ አካባቢ ታዩታላችሁ። እነዚህ 5 ድንጋዮች ዳዊት ያነሳቸው ነው ከወንዝ ውስጥ። እዚህ ጋር ነው ጎልያድ እና እስራኤል የተሰበሰቡበት ሜዳ ነው። ይሄ ጎልያድ 40 ቀን እየወጣ የጮህባቸው፣ የጠላት ድንፋታ ያደነቆራቸው፣ ጠዋት የጮህባቸው፣ ማታ የጮህባቸው፣ እንደው ከዚህ ሰውዬ ማበገላገለን እንደው አንድ ኃያል አንድ ወንድ የለም እንደ የተባለበት ወንድ የተጸለየበት ቦታ ነው። ወንድ ተሰብስቦ ወንድ የጠፋበት ቦታ፣ ንጉስ የፈራበት አደባባይ ነበር የኤላ ሸለቆ። ፍርሃት የነገሰበት ሸለቆ። አንድ በእግዚአብሔር የተቀባ ብላቴና እስኪመጣ ድረስ በሰው ሁሉ ላይ ፍርሃት የነገሰበት፣ ኢንሴኩሪቲ የነገሰበት ሸለቆ ነበር። ቀባቱ ያለው አንድ ብላቴና ሲነሳ ግን ፍርሃት ከሰው ሁሉ ላይ ተነሳለት። ንጉሱ በራሱ ሳይተማመን ይህን ብላቴና ጠራውና በልሂድ እግዚአብሔር ካንተ ጋር ይሁን አለው። እንዴት አመነው? ይህንን ቀይ ብላቴና መልኩ የሚያምር ዳዊት ትንሹ። ዳዊትም ባጠገቡ ለቆሙ ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያዋን አምላክ ጭፍሮችን የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገረ። እንዴት የእግዚአብሔርን ሕዝብ፣ እንዴት የተቀደሰው ሕዝብ በዚህ ተራ ሰው እንዴት ይሰደባል? ይሄ ነው በቃ ዳዊት የገባው ነገር። በጉልበት ቢሆን አይችለውም፣ በጥበብ ቢሆን አይችለውም። ዳዊት ስማርት ስለሆነ አይደለም። ዳዊት እንዲሁ አመነና ድንጋይ ወረወረ፣ እግዚአብሔር ረዳው። አሜን አሜን። እዛ ቦታ ላይ እንግዲህ ዳዊት አዲስ ትውልድ የተነሳበት ቦታ ነው። ታይቶ የማይታወቅ ነገር የተነሳበት ቦታ ነው። ተግዳሮት ምላሽ የሚያገኝበት ቦታ ነው። የዘመናት ጥያቄዎች፣ የጠዋት ጥያቄ፣ የምሽት ጥያቄ፣ የጤና ጥያቄ፣ ኢኮኖሚ ጥያቄ መልስ የሚያገኝበት ቦታ ነው። በኤላ ሸለቆ አትበላም። እስቲ አሁንም አሜን በሉ። ሸለቆ አይበላኝም በሉ እስቲ። አሜን አሜን። ብዙዎቻችሁ በቃ አይደለም ህይወት የደረቀ በዚህ ሸለቆ ነኝ፣ በኤላ ሸለቆ ነኝ፣ በአኮር ሸለቆ ነኝ፣ በኤሽኮል ሸለቆ ነኝ። በዛ ሸለቆ አንዳቸውንም ሲበላጣው በመጽሐፍ ቅዱስ ውስጥ ደስ የሚለኝ ታሪክ አለ። ዳንኤል
የዳንኤል ጓደኞች እነዛ ሶስቱ ሲድራቅ ሚሳቅ አብደናጎም ታስረው ወደ እሳት ውስጥ ገቡ። በእሳት ውስጥ እሳቱ እየነደደ እያለ ከነሱ የጸጉራቸውን እንኳን አንዲት ቅንጣት አልነካቸውም። የልብሳቸው ሰናፊል አልተቃጠለም ይላል መጽሐፍ ቅዱስ። ከነሱ ላይ የተቃጠለ አንድ ነገር ነው፣ እስራታቸው ብቻ። ታስረው የገቡበት ገመድ ተቃጠለ። ሃሌሉያ አሜን አሜን። ያሰራችሁ ይቆረጣል። ሌላው የሲዲም ሸለቆ የሚባል ቦታ አለ። ይሄ ደግሞ ሰዶምና ጎሞራ የነበሩበት ቦታ ነው። ጭቃ የበዛበት ቦታ ነው። የጨው ባህር የነበረበት ቦታ ነው። እዛ ቦታ ላይ ነው እግዚአብሔር ድኝ ያዘንበባቸው። ሲታይ ለምለም መሳይ ነው፣ ግን ሎጥ የተታለለበት ቦታ ነው። አባባይ ሸለቆ ነው። የኃጢአት ግብዣ ያለበት ሸለቆ ነው። በማይሆን ወዳጅነት ሎጥ የተሳሰረበት ሸለቆ ነው። እንደሱ አይነት ነገር ላይ ሲደርሱ እግዚአብሔር አብሯችሁ አይገባም፣ ተጠንቀቁ። በሞት ጥላ ባልፍ እንኳን አንተ ከኔ ጋር ነህና ክፉን አልፈራም፣ እሱ ጋር ይሰራም። የኃጢአት ቀጠሮ ይዞ ሸለቆ መግባት ለብቻ ነው የሚያስገባው፣ እግዚአብሔር አብሮ አይገባም። የኃጢአት ግብዣ ያለበት ሸለቆ ነው። የአመጽ ግብዣ ያለበት ሸለቆ ነው። ከአምላካችሁ ጋር የሚያጣላ ሸለቆ ነው። ጨለማ ነው፣ ክፉ ነው፣ ወጥመድ ያለበት ነው፣ ብዙ ጭቃ ያለበት ቦታ ነው። እዚህ ሸለቆ ውስጥ እግዚአብሔር አብሮ አይገባም። እንደዚህ የማይመች ነገር እንደው አለ አይደለም፣ አሸዋ እግራችሁ ውስጥ ገብቶ ኮምፎርት የማይሰጣችሁ ሰዎች ገጥሟችሁ ካወቃችሁ፣ የሚቆረቁር ጠጠር ጫማችሁ ውስጥ ገብቶ ልክ እንደዛ እዚህ ኦይስተር የሚባል አሳ ውስጥ ያለች የአሳ ዘር ናት ማለት እቺ። ይህን ስዕል ያመጣው ለዛ ነው። ፐርል ወይንም እንቁ የምትሰራው እሷ ናት። እና የሚገርመው ሁሉም ኦይስተሮች ፐርል አያወጡ። ፐርል የምታወጣው አሸዋ ውስጧ ገብቶ ያንን አሸዋ ለማውጣት ስትል ከውስጧ የምታወጣው የምታመነጨው ፈሳሽ ነገር አለ። ያ ነገር ይከማችና እንቁ ይሆናል። አሸዋ ካልገባባት ዞን ውስጥ ናት። ችግር የለባትም። ችግር ስለሌለባት የምታመነጨው ነገር የለም። ስለዚህ ፐርል የለም። ስለዚህ እንዲህ አይነቱን ሄዳችሁ አሁን ክፍት አድርጋችሁ ቻይና ሬስቶራንት ሄዳችሁ ብትከፍቱት በውስጡ ፐርል የለውም። ምክንያቱም አሸዋ አልገባበትም። ችግር ነክቷቸው አያውቁም። መጨረሻቸው ቻይና ሬስቶራንት ነው። የእሷ ግን መጨረሻ ፐርል ከውስጡ አለ፣ እንቁ አለ። ነጭ እንቁ ከውስጧ ይወጣል። ዋጋው በጣም ውድ ነው። በቃ በሀብታም ሴቶች አንገት ላይ ብቻ ነው የሚንጠለጠለው፣ ዋጋው ውድ ስለሆነ። ውድ ያደረጋት ነገር ለዚህ ነው። እነ ኒቪያ እነ ቫስሊን የተለያየ ጠረን ያላቸው ቅባቶች ተሰብስበው በኢትዮጵያ ቅቤ ላይ አኮረፏት። አንቺ ምን ሆነሽ ነው? ከማበልጠሽ ነው ሰው ራስ ላይ ቁጭ ያልሽው አሏት። እኛ እንደዚህ እየሸተትን ፈረንጅ ሀገር ተሰርተናል። እሷ ደግሞ መልስ አጣች መሰላችሁ? አበሻ ስለሆነች ተገፍቼ ነዋ አለቻቸው። ተንጬ ተገፍቼ አለች። ቅቤ እንደዛ ነው። አንዳንድ ነገር ሰው ዝም ብሎ አይደለም የሚወጣው። በህይወታችን ውስጥ አንዳንድ ነገሮች ወደ ላይ የሚያወጡን እግዚአብሔር በህይወታችን ኦርኬስትሬት የሚያደርጋቸው መንገዶች አሉ። መራራ ይመስላሉ፣ ግን በህይወታችን ውስጥ ካራክተራችንን ይሰራሉ። ለእግዚአብሔር የምንመች ሰዎች እንድንሆን ያደርጋሉ። አንዳንዱ የጸሎታችን መልስ ናቸው። ሊመልስልን እግዚአብሔር ይመጣል፣ ግን እጁን አናውቀውም። ለውጠኝ ብላችሁታል፣ ሊለውጣችሁ ጌታ ይመጣል። አንዳንዱ ነገር አውት ኦፍ ኦርደር የሆነውን ጌታ ሲመጣ ምስቅልቅሉን አውጥቶ ነቃቅሎ ነው። አንዳንዴ ሬኖቬሽን ብታዩ እኮ ቤት ሲያስተካክሉ ቤቱ እኮ አቧራ ባቧራ እኮ ነው የሚሆነው። አንድ ነገር ለማስተካከል ጩኸቱ ምኑ እና አያልቅም እንዴ ነው የምትሉት? አያልቅም እንዴ? አይበቃም እንዴ? ለዓላማው እግዚአብሔር ይቀርጸናል። ይሄኛው አይነት ወንጌል ከጠፋባቸው የምስራች እንደገና እግዚአብሔር የሰውን ህይወት ይሰራል። እግዚአብሔር ጸሎታችንን ሁሉ ስንጸልይ ሁሉ አሜን 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 ልጅ እሺ ልክ እንደ ዌይትረስ መጥቶ ምን ልታዘዝልህ? እሺ ጸሎት ርዕስ አለ ጻፈው፣ በቃ አሜን ይሁንልህ፣ በቃ ጻፈው ይሁንልህ፣ አሜን በቃ። እግዚአብሔር አይልም። ወንጌል ይሄን አያስተምርም። እግዚአብሔር እምቢ የሚለው ነገር አለ።
እግዚአብሔር የሚከፍተው ነገር አለ። እግዚአብሔር የሚዘጋው ነገር አለ። እግዚአብሔር የሚከለክለው ነገር አለ እንጂ እግዚአብሔር የፈቃዳችን ጩሎ አይደለም። በቃ እግዚአብሔርን አምጣ አንድ ጊዜ ጣሊያን ሀገር እያለን አንድ እህታችን ጌታ ሆይ አሁን እዚህ ጋር ክትፎ ይውረድል። አንዳንዱ መንፈሳዊነት መጽሐፍ ቅዱሳዊ ያልሆኑ መንፈሳዊነቶች በዝተዋል። የእብደት መንፈሳዊነት በዝተዋል። ክርስትናዊ ያልሆነ የተበላሸ መንፈሳዊነት ይመስላል፣ ግን አይደለም። ከዚህ በፊት ጎንደር ላይ እንደዚህ ለአገልግሎት ቆሜ አንድ ሰው እጅ ለእጅ ተያይዘን እንጸልያለን። ከዛ መጣ እና ሰው እጅ ለእጅ ነው የሚያዘው። እሱ መጥቶ በጫማው እግሬን ይረግጠኛል። ጎንበስ ስል ጫማዬ አቧራ ሆኗል። እና ሽማግሌዎች መጥተው ጎትተው ዞር በል ብሎ አስወጣ። ዞር አረጉልኝ ካጠገቤ። ለካ እሱ እንትና ሊሆን ይሄ መንፈስ ቅዱስ ነዳሽ ያልሆነ መንፈሳዊነት እየበዛ ነው ያለው። አንዳንዱ በመንፈስ ቅዱስ በመነዳት ያደረጉ ሰዎች አሉ። ሌሎች ደግሞ እነሱን ኮፒ ያደረጉ የሚሄዱ ሰዎች አሉ፣ መንፈስ ቅዱስ ሳይመራቸው። ስለዚህ መጽሐፍ ቅዱሳዊ ያልሆነ ክርስትና ስለበዛ ብዬ ነው ወገኖቼ ሆይ። ስለዚህ እግዚአብሔር ይሰራል። ስለዚህ እግዚአብሔር ላይ አታጉረምርሙ። ከእግዚአብሔር ጋር አትጣይ፣ ከእግዚአብሔር ጋር አትጣላ፣ ከእግዚአብሔር ጋር አትኳረፍ። እስቲ አሜን በሉ። እግዚአብሔርን ጋር ተኳርፎ ያሸነፈ የለም። እግዚአብሔር ስላኮረፍን ተለማምጦ መጥቶ በሕይወታችን የሚሰራው ነገር የለም። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። humble thyself before the Lord። ራስህን በእግዚአብሔር ፊት ዝቅ አድርግ እንጂ በማኩረፋችን እግዚአብሔር መጥቶ በቃ አኮረፈች እኮ ምን ይሻላል ብሎ አይለማመጥ። ዛሬ እግዚአብሔርን ሉዓላዊነት አውቃችሁ ውጡ ከዚህ ቤት። አሜን። የሆነ አምላክ ውስጣችን የተሳለ አምላክ አለ። የሰማይ አምላክ፣ የአብርሃም የይስሐቅ አምላክ፣ ሰማይና ምድርን በቃሉ የፈጠረ ፍጥረታትን መላእክትን ቁጭ ብድግ የሚሉለት በፊቱ የሚነጠፉለት 24ቱ ሽማግሌዎች የሚሰግዱለት 4ቱ እንስሳት በፊቱ የሚሰግዱለት ኪሩቤል ሱራፌል የሚሰግዱለት ትልቁ እግዚአብሔር እኛን እንዲለማመጥ እንፈልጋለን። ኢሳይያስ ምን አለ? አንተ ትል ያዕቆብ ሆይ አንተ ትል ያዕቆብ ሆይ። ዋው! እግዚአብሔር ትልቅ ነው። አንዳፈረው እግዚአብሔር። አሜን አሜን። ቢሰጥ ጻድቅ ነው፣ ባይሰጥ ጻድቅ ነው። ቢሰጥ ይባረክ፣ ባይሰጥ ይባረክ። አሜን እንጂ ከእግዚአብሔር ጋር ተጣልተ ለእግዚአብሔር ጸሎት ርስህን ወይንም ደግሞ ልመናህን በቃ ኤክስፔዳይት አረግልም ፍጥኖ አይመልስልም። በማኩረፍ በመነጫነጭ ነው። እንደውም ዛሬ ምስጢር ነግራችኋለሁ፣ ፈጣን የጸሎት ርስ እንዲመጣ። ሃሌሉያ! የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። የሚዋሻችሁ ዲያብሎስ የተዋረደ ይሁን። የምታመልኩት እግዚአብሔር ቅዱስ እግዚአብሔር ነው። እግዚአብሔር ጻድቅ አምላክ ነው። በስራው ደግሞ አይሳሳትም። እግዚአብሔር እውነተኛ አምላክ ነው። እስቲ አሜን በሉ። በቃ ከኔ ጋር የሚወዳደር አይደለም፣ ካንተ ጋር የሚወዳደር አይደለም። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው። እግዚአብሔር ትልቅ ነው፣ እኛም አናውቀውም አለ እግዚአብሔር ሰው። ወገኖቼ ሆይ በሸለቆ ስናልፍ እነዚህን ፖይንቶች ያዙልኝ። ሰመራይዝ በዚህ ነው ማረገው። በሸለቆ ስናልፍ ልናረግ የሚገባ ነገሮች አሉ። እነዚህ በጣም ክሩሻል ፖይንቶች ናቸው፣ ይጠቅሟችኋል። በአንድም በሌላ በተግዳሮቱ ስታልፉ በኤላም ሸለቆ ሁኑ፣ በምንም ሸለቆ ውስጥ ሁኑ፣ ስሙ በተጠራ ያልተጻፈ ሌላ 19ኛ ሸለቆ ቢኖር በየትም ሸለቆ ለፉ የሚሰሩ መውጫዎች ናቸው ዛሬ የምነግራችሁ። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስም ጠርቼሃለሁና አንተ የእኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳት ውስጥ በሄድክም ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እስቲ አሜን በሉ። በምታልፍበት መንገድ ሁሉ አይጎዳህም፣ ምክንያቱስ አንተ የእኔ ነህ። ስለዚህ እረኛው ያንተ ነው። እስቲ አሜን በል። አንተም የእረኛው ነው።
እናንተ የኔ ናችሁ። ስለዚህ በእሳት ውስጥ ባለፍክ ጊዜ እኔም አብሬ እሄዳለሁ፣ በውሃ ውስጥ ስታልፍ እኔም በዛ ውስጥ አልፌ እሄዳለሁ። ስለዚህ ይሄ ሰዓት ከእረኛው ጋር የምትራራቅበት ሰዓት አይደለም። በመከራ ቀን ብትላላ ጉልበትህ ምንድን ነው? ጥቂት ነው። ውጊያ ሲሰማችሁ ሞር ወደ ጌታ መጣበቅ፣ ሞር የጌታን ስም መጥራት፣ ሞር ወደ እግዚአብሔር ቤት አብረው የጌታን ስም ከሚጠሩ ጋራ ህብረት ማድረግ፣ አብረው መጸለይ፣ አብረው ፊቱን መፈለግ፣ መጾም የበለጠ ሰልፍ በዛበት ሰዓት መደረግ ያለበት ነው። እዚህ ጋር ቁልፍ ነገር ልንገራችሁ። ወደ እረኛው መጠጋት በጣም ወሳኝ ነው። መዝሙረ ዳዊት ምዕራፍ 23 ሄዳችሁ ስትመለከቱ የሚናገረው ስለ እረኛው እየተናገረ ነበረ እና ኦል ኦፍ ሰደን መልኩን ይለውጣል። ስለ እረኛው መናገር ያቆምና እረኛውን ማናገር ይጀምራል። እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ እሺ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳ፣ ስለ ስሙ በጽድቅ መንገድ መራኝ። አንተ ከኔ ጋር ነህና ክፉውን ምን አላረግም አልፈራ። አሁን እስካሁን የምታዩት ምንድን ነው? እግዚአብሔር እንደዚህ ነው፣ እረኛዬ ነው፣ እግዚአብሔር የሚያሳጣኝ የለም። ስለ እግዚአብሔር ነው የሚናገረው። ያቆምና አሁን ልክ በሸለቆ ውስጥ ማለፍ ሲጀምር፣ ሸለቆ ማቋረጥ ሲጀምር ምን ማለት ይጀምራል? አንተ ከኔ ጋር ነህና ክፉን ምን አልልም። አሁን ከእረኛው ጋር መነጋገር ጀመረ። እስካሁን ግን የሚያደርገው ስለ እረኛው ነበር የሚያወራው። አሁን ሲስተሙ ይሄ ነው። ልክ ሸለቆ ስንገባ ከዚህ በኋላ ማድረግ ያለብን ነገር ማንን መጥራት ነው? ወደ እኔ ጮህ፣ አንተ ማታውቀውን ኃይለኛን ነገር አሳይሃለሁ። ይህንን ነው የሚናገር። ስለዚህ አንተ ከኔ ጋር ነህ፣ ከእግዚአብሔር ጋር። አሁን ጸሎቱ ቀጠለ፣ ንግግሩ ቀጠለ። ይሄ ነገር አይበላኝም፣ ይሄ በረሃ አይበላኝም፣ ይሄ ነገር አያጠፋኝም፣ አንተ አትጥለኝም፣ እግዚአብሔር አንተ ከኔ ጋር ነህ። ጠላቴ እንደዚህ ይላል፣ አንተ ግን ይሄን ነው የምትለው። ንግግሩ ከእግዚአብሔር ጋር ነው ሙግቱ መሆን ያለበት። ሸለቆ ሲገባ በመከራ ቀን ብትላላ ጉልበትህ ጥቂት ነው። አንድ ነገር እንወቅ፣ በሸለቆ ውስጥ ለምታልፉ ሰዎች ነገር ሁሉ ለበጎ እንዲደረግ እናውቃለን። አሜን አሜን። ይህንን ወቁ። እግዚአብሔር የሚሰራውን የሚያውቅ አምላክ ነው። ለበጎ ነው። እስቲ ለበጎ ነው በሉኝ። ለሳጠገባችሁ ላለውም ሰው ለበጎ ነው በሉት። ሃሌሉያ። በሞት ጥላ መካከል ባልፍ እንኳን በውስጡ አቋርጬ ሲሄድ የሚል አባባል አለው እንግሊዘኛው ላይ፣ በመካከሉ አቋርጦ መሄድ። ስለዚህ ያለምንም ነገር መንገድን አታቁም። ጉዞውን ቀጥል። በሸለቆ ስታልፉ፣ ጦርነት ሲበዛባችሁ፣ ነፍሳችሁ ዝለቱ ስትገባ፣ በፍጹም አንድ ሮን ኬኖል የሚባል ሰው ነበር ሲዘምር። ምን ይላል? እንግሊዘኛ የራፕ መዝሙር ነው። መንገዳችሁ ከኤ እስከዚህ ነው ክርስትና ይልና፣ ግን አንዳንድ ጊዜ በቢና በዋይ መካከል በሲኦል የምታልፉ ይመስላል። ግን ያ ሲሆን ምንም ቢሆን ከኤ ወደዚህ ለመድረስ ይላል go ahead go ahead go ahead go ahead ይላል። ጎባዩን ያስብላችኋል። እስቲ እናንተ go ahead በሉኝ ከኔ ጋር go ahead go ahead go ahead go ahead። ጌታ ይመስገን። ስለዚህ አረከሳችሁ ራፍ በማለታችሁ አይዟችሁ። ስለዚህ ጉዟችሁን አታቆሙ። go ahead never give up። እጃችሁን አትስቱ፣ ታውል አትወርውሩ፣ ዲስከሬጅ አትሆኑ። ሊያልቅ ነው፣ ደርሷል። ጌታ በደጅ ነው። ለአንድ ሰው መልእክት ሊሆን ይችላል። ይሄ ዛሬ ለአንድ ሰው ሊሆን ይችላል። እግዚአብሔር ጨለማን ያበራል። እግዚአብሔር በጭፍራ ላይ ያወጣችኋል። እግዚአብሔር ድል መንሳትን ይሰጣችኋል። በፊትህ ወጣለሁ፣ ተራራውን ደልዳላ ሜዳ አደርገዋለሁ፣ እዋጋለሁ ነው የሚለው ጌታ። ስለዚህ በዚህ ሸለቆ ሲያልፍ አንድ ሰው ሊያደርገው የሚገባው መጨረሻው አንዱ ነገር ምንድን ነው? እስቲ ምስጋና በሉኝ። በቃ አታቁም፣ ዲስከሬጅ አቱን። ማድረግ ያለብን ሁሌ የምታደርገውን ነገር አድርግ። መጸለይ አቅቷል፣ አንብብ። መንበርከክ ሲያቅት ቁም። መቆም ሲያቅት ተቀመጥ። እምቢ ካለ ተኝተህ ጸልይ። አታቁም። አሜን። በቃ ሰይጣን የሚፈልገው ይሄን ነው ካንተ፣ ዲስከሬጅ እንድትሆን፣ ነገርን ሁሉ እርግፍ አድርገህ እንድትጥለው ነው። አይ ኖ ኢትስ ሜሴጅ። አይ ኖ ዛሬ ማለዳ ያለኝ ሜሴጅ እዚሁ ጋር ቁጭ አድርጌዋለሁ። ሌላ ነው ሜሴጅ። ሌሊት ሲቀይርብኝ አውቀዋለሁ። 5 ላይ ነው የቀየረብኝ። ሌሊት ላይ የተነሳው 5 ላይ የቀየረብኝ መልእክት ስላለው ነው። ከሸለቆ ትወጣለህ የሚለው መልእክት የሰማችሁት ሊሆን ይችላል ለሌሎቻችሁ፣ ግን ላለችበት መውጫዋ ነው ለሷ።
አሜን ሃሌሉያ። ላለበት ላለቀሰበት መውጫው ነው። ድካም ላደከመው ላሰለቸው እስከ መቼ ለሚለው እግዚአብሔር የሚደርስለት ጊዜ ነው። ቃል መጥቷል፣ ይፈነቅለዋል። ቃል መጥቷል፣ ነቅሎ ያወጣዋል። ጨለማው ይበራል፣ ቀንበር ይሰበራል፣ ሟርት ይሰበራል፣ አሲም ይሰበራል፣ አሳዳጆች ይወድቃሉ፣ ያደከመ ይደክማል። never give up, never give up. Go ahead, go ahead, go ahead, go ahead. Never give up. Go ahead, go ahead, go ahead, go ahead. Never. እጅን አትሰጥም። አንተ የጌታ ልጅ ነህ። አንተ የልዑል እግዚአብሔር ስም በላይ ላይ የተቀመጠብህ ስም በሕይወት መዝገብ የተጻፈ ቅዱስ ተብለህ የተጠራ የጌታ ልጅ ነህ። አሜን፣ አሜን። በሸለቆ ውስጥ አመስግነው፣ አታጉረምርም። ማጉረምረም ያደክመሃል። ያጉረመረምክ ቀን ይው ተጭኖ ነው የሚያድረው። ጠዋት በርትታ አትነሳም። ድካም በድካም አዚም ጋኔኖች ከጥልቅ ነው የሚመጡት። አጉረመረመ፣ ተስፋ ቆረጠ፣ በቃ ስንፍና ቃል ተናገረ። ከዚህ የተነሳ ሊከቡ ይጀምራሉ፣ ሊያደክሙ ይጀምራሉ። ከዛ ድምጽ ማሰማት ይጀምራሉ። ድሮም ዝም ብለን የደከምከው የታለ እግዚአብሔር? ከልጅነትሽ ጀምሮ ተከተልሽው የታለ እግዚአብሔር? ጸሎትሽ ሰምቶ ያውቃል? ከልጅነትሽ ጀምሮ መከራ ውስጥ አይደለ ያለሽው? የታለ ጸሎትሽ እኔ ሰማው? ይሄ የሟርተኛው ድምጽ ነው። ጠጋ በል ወደ ንጉሱ። የንጉሱ ድምጽ ይሰማል። አሜን አሜን። የወዳጅሽ ስም እሱ ጋር ጠጋ በል። መዓዛው ጠረኑ ይሽተትህ። ከጉያው አትውጣ። ጠጋ በል ወደ ኢየሱስ። በቃ እሱ ይሻላል። ምንም እንኳን በለው ለጠላት ተነግሯል። ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ ከብቶች በጋጦ ባይገኙ፣ እኔ ግን በመድኃኒቴ አምላክ ሐሴት አደርጋለሁ። አምላኬ ይረዳኛል። አሜን። እግሮቼን እንደ ዋላ እግሮች ያበረታል። ባጠገቤ 1000 በቀኜ 10,000 ይወድቃል፣ ወደ እኔ ግን ከቶ አይቀርብም። የጠራኝ የታመነ ነው። እግዚአብሔር ጨለማዬን ያበራዋል። ካሞን ሃሌሉያ። ማናቸውም ንግርት ካለ ዛሬ በእናንተ ላይ በመንፈሳችሁ ላይ የተናገረ በከተማው ላይ ያሟረተ፣ በቤትሽ ላይ፣ በጤናህ ላይ፣ በኢኮኖሚ ላይ፣ በቢዝነስ ላይ፣ በትዳር ላይ የተሟረተውን የሲኦልን ምክር ዛሬ ጌታ ይገለብጠዋል። ዛሬ በጌታ በኢየሱስም ሸለቆ አይበላሽም፣ ሸለቆ አይበላህም። እግዚአብሔር ከሸለቆ ያወጣሃል። እግዚአብሔር የተራራ አምላክ ብቻ አይደለም፣ እግዚአብሔር የሸለቆም አምላክ ነው። በሸለቆ ላሉት እጆቹ ረጅም ናቸው፣ ደርሶ ያወጣቸዋል። የተፍገመገመውን ያነሰዋል። ብላቴኖች ይደክማሉ፣ ይታክቱማል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም። ከሞን ተነስተን እንጸልያለን። ኢየሱስ ጌታ ነው።